ከቤት ይውጡ። ከቤት ተባረረች። የተባረረችበትን ምክንያት ሶብርና ትዕግስት በማጣቷ ዛሬ ላይ ቤቱ የኔ ነው በማለት የቤት ባልተቤት ሆነው የነበሩትን ሰዎች አምነውና እንዲሁም ደግሞ በታማኝነት ትወጣለች ብለው የቤት ፊርማ ቢያስረክቧት እንኳ ግን ውሸት ነው። የቤት ፊርማው የተፈረመላትና የተዞረላት ስም ፎርጅጅ እንጂ ኦሪጂናል አይደለም። እሷ ግን ፎርጅጅ አልመሰላትም እና የቤት ኃላፊነት በመሰማት የቤቱን ሰው ጠቅላ ከቤት ማስወጣት አድርጋ ይዘዋለች። ካሌብም ሆነ የካሌብ አባት ግን የፎርጅጅ እንዲያሰሩላት ስለሚያውቁ ምንም ድንጋጤ ከልባቸው አልገባም። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ኛው ሚስት የምትሰቃየው ሰራተኛ ትሁት ድራማ እንደቀጠለ ነው። ባለፈው ቪዲዮአችን ላይ እንዳየ ነው የቤት ፊርማው በእኔ ተዞሮልኛል ብላ የቤቱን ሰው ጠቅላ ከቤት ማስወጣትና እንዲሁም ደግሞ አስፈላጊነት የምትናገራቸው ቃላቶች በጣም አሳፋሪና አስጠያፊ እንደነበሩ አይተናል። የካሌብ አባትን አንቱ ብላ ከምትናገራቸው ደግሞ ዛሬ ላይ አንተ ብላ መናገር አምጥታለች። ቲና እንዲሁም ደግሞ የቤት ባልተበኝነቱ የልብ ልብ ስለሰጣት የፈለገችውን መናገርና የፈለገችውን ማስወጣት መብት እንዳላት ተሰምቷታል። ይህ ነገር ግን እንደማያዋጣት አስባበትና ልማበት ብትወው ጥሩ ነው። የሰው ሰው ቤት ላጣና ለተራበ ለተጠማ ለችግርተኛ ይውላል። እሷ ደግሞ አምነዋትና ወደዋት የቤት ባልተቤት ሊያረጓት ቢፈልጉ እንኳን ለታማኝነትም ሆነ ለባልተቤትነትም አትበቃም። ታዲያ ካሌብም በሚያውና በሚሰማው ነገር በጣም ትዕግስቱ ስላለቀ የሚናገራቸውን ቃላቶች በጣም እየተጠነቀቀ እየተናገረ ነው። ማለት ይህን ነገር በትዕግስትና እንዲሁም ደግሞ በሶብር ያሳለፉት ቢሆን እንኳን የቲና ግን ትግግሯም ሆነ አሰራሯ ምንም ወበር የሌለው ነበረ። የካሌብ አባት አባባ የሚሏቸው አንቱ በመባል የምታሳልፈው ዛሬ አንተ የካሌብ አባት በማለት በውርዴት የሚመስል ቃላት እየተናገረች ነበረ። ስትፈልግ ከቤት ይውጡልኝ፣ ልጅህ ከነ ልጅህ ጠቅላ ከቤት ይውጣ የሚል ቃላት እንኳ ብትወጣ አባባ ግን ያሳለፉትና የእሷን ዓላማ መጨረሻውን ማየት ስለሚፈልጉ የተናገረችውን ብትናገርም ያደረገችውን ድርጊት እንኳ የከፋ ቢሆንም ግን ያልፉታል። አባባ ተራሳቸው አልፎ አይደለም ካሌብን ትዕግስት እንዲኖረውና ታግሶ የእሷን መጨረሻ እንዲመለከት ያውታል። ቲናም የምትሰራው ስራ በጣም ትክክል ያልሆነ ስህተት፣ የመጨረሻ ስህተት ከሚባለው ሁሉ ውሸትም ቢሆን እውነትም ኦሪጂናልም የሆነው ፎርጅጅ ከቤት ማንኛውንም ሰው ማስወጣት አልነበረባትም። ይህን የምትናገረው ቃላትም ለሷ ብዙ ዋጋ ያስከፍላታል። ከቤት ውስጥ ግን ተጨናንቆ የነበረው ዳኒ እንኳን ይህ ነገር የሚስመለከተውና የሚሰማው የእውነት መስሎት ይሆን? ውስጡ እያወቀና እየተጠራጠረ በዛው የሚቀጥለው ነገር አስገራሚ ነው። ከፈራና ነገሩን ሁሉ ካላመነበት ይህ ነገር እኔ አልፈልገውም ከኔ ጋር አቁሚ ብሎ ወይም እንደመተውና ከና አባባ ጎን ሆኖ ያለውን ነገር ሀቁን አውርቶ የመሸበት ማደር እንደሚባለው ሁሉ ሀቁን ተናግሮ ከዛም በኋላ ካስቀረቡት አቀረቡት፣ ካላቀረቡትም ደግሞ የራሱን ዓላማና እቅድ ይዞ ቢራመድ ይሻላል። ካሌብና አባባ ግን የቲናን መጨረሻ ለማየት ዳኒንም ወንድሟ ከሆነ ምንም አይነት ሴት ብታይ እንኳን ትመክረው እንጂ አትከለክለውም በማለት የሆነ የቆንጅዬ ልጅ ፍቅረኛው ናት በማለት በማሳበብ አንዳንዴም እቤት እየመጣች እንድትጫወት ወይም ደግሞ ካሌብም እንዲ ጓደኛ እንዲ ወንድምም ሊሆናት ማለት አስተዋውቀውት ነበር። የተዋወቃት ግን ዳኒ ፍቅረኛ ናት በማለት ነበር። እንዲ አጋጣሚ ከትሁት ጋር ከውጭ ሲመጡ አዲሷ ፍቅረኛው ግን ከካሌብ አባትና ካሌብ ጋር ቁጭ ብላ ከቤት እየተጫወተችና እያወራች ነበረ። ታገኛት አዲሷ ፍቅረኛ ቲናን ሰላም አለቻት። ሰላም ትትላት ቲና እባላለሁ በማለት አለ አይደለም ስታስታውቃት እንደ መቆጣት ብላ ነበር። የጠረጠረችውና የፈራችው የካሌብ ፍቅረኛ ትሆናለች ማለት እንጂ ዳኒን በጭራሽ ጠርጥረው አታውቅም። ግን የዳኒ ነበረች እና መሄጃ ይደርሰዋል ለህርስል የመጣችሁት በማለት ልጅቱም ወደ ቤቷ ለመሄድ ትነሳለች። ዳኒ እሺ እሸኛታለሁ ብሎ ሲነሳም አይ አንተ አትሸኛትም ቁጭ በል ምን ቤት ነህ አለችው ቲና። አባባም ካሌብ አንተ ሸኛት
ችግር የለውም ሲል ካሌብስ የሚሸኛት ምንድን ነው በማለት ደግሞ ዳኒ ተቆጣ። ዳንም የኔ ፍቅረኛ ብሎ እንጂ ያመጣት ዳኒ ማንም ሰው እንዲሸኛትና ካሌብ ጋርም ተገናኝታ ያለፈም ሆነ ያላለፈም ታሪክ እንዲሰማና እንዲታወቅበት ስለማይፈልግ ካሌብና አዲሷ ፍቅረኛው እንዲቀራረቡ ስለማይፈልግ እኔ ነኝ የመሸኛት በማለት ዳኒም ተነሳ። በማለት አይቀርምና አዲሱ ፍቅረኛው ጋር ታይዞ ወደ ውጭ ወጣ። ትሁትም ዝም ብላ እየታዘበችና እየተመለከተች ነበር። ከተናገረችም ጠቃሚ ቃላት እንጂ እንደነሱ የሚያስጠይፍና የሚያቃልል ቃላት ተናግራ አታውቅም። ለምትናገረው ንግግር ሁሉ በጣም ክብርና ድንቀት ያላት ልጅ ናት። ግን ለምን ዳኒ ሸኛት በማለት ውስጧ እየተስከነከነ ነበር። በእርግጥ ካሌብ ተመሸኛት ዳኒ ተሽሏታል። ለምን ሴራቸውንም ሆነ ተንኮላቸውን ውስጣቸውን ማንም ሰው እንዲሰማባቸው ስለማይፈልጉ ዳኒ ደግሞ ፍቅረኛዋ ቢሆንም ግን ለዛችኛይቱ ምንም አይነት ነገር ያወራታል ብላ ስለማታስብ ዳኒ ሲሸኛት ግን ምንም አላለችም። ዳኒም ሸኝቶ ወደ ቤት ከመለስ ቲና ተቆጥታ ነበር። አንተ ምንድን ነህ? ምን ቤት ነህ? ቆይ እሷን የምትሸኘው ምንድን ናት? ይታውቃታለህ? በማለት በቁጣም ሆነ በግፍትሪያም አለችው። ዳኒ ግን ያለው ነገርና የሚሰራውን ስራ ሁሉ ምርር ብሎትና እባክሽን ተይኝ አንቺ በቃ ለምትናገሪውም ሆነ ለምትሰሪው አድናቆት የለሽም። ስለዚህ ትኔን ተይኝ፣ ከፈለግኩ ሰው ጋር መኖር እችላለሁኝ። እንዴ አሁንስ አበዛሽው፣ በጣም ትዕግስት እያስጨረሽ ነው በማለት በተቆጣ መልኩ እየተናገራት ነበረ። የተናገራት ሰው ቢናገራት ለማንኛውም ሰው ደንታ አይሰጣትም። አንድና አንድ የምትፈልገው የካሌብ አባትን ንብረት ወርሳ ከቤት እነሱን አሰጥታ እንደፈለገ መጨፈር እንደፈለገ ደግሞ መውጣት መግታት ተፈለገችም ቤትና ንብረቱን ሽጣ ብሯን ይዛ ማጥፋት ነው የምትፈልገውና ለዳኒም ሆነ ለካሌብ አባት ለካሌብም ለማንኛቸውም ድንቅ አይሰጣትም። አሁን ላይማ አስተያየቷ ለዳኒም የተቀየረ ነው። እስከዛሬ አብሯት ሊሰራና አብሯት እንዲቀጥል ብትፈልግ እንኳን የምትናገረው ንግግር አሁን ላይ ዳኒንም እያስከፋው ነው። የምታጠፋው ጥፋት እንዳለ ሆኖ ደግሞ የምትናገራቸው ቃላቶችና ግልምጫዎች ዳኒንም ይበልጥ እያስከፋው ይገኛል። በመጀመሪያም አብሯት የነበረው እና መጀመሪያ ላይም መጨረሻ አብሯት ዘልቆ ስራውን ሰርቶ ከጨረሱ በኋላ ከሷ እኩል አብሯት እንዲኖርና የመናገርም የመኖር መብት እንዲኖረው ነበረ። አሁን ላይ ግን ወረቀቱንም ሆነ ውርሱን እሷ ስለያዘች ለማንኛቸውም ክብር የላትም። ግን ዳኒ ሲጠረጥር የምትኖረው ትሁት እየመሰለችው ነው። እንዲህ አጋጣሚ ከክችን ገብቶ ትሁት እንኳን ደስ አለሽ፣ ከቤት ሰራተኝነት ወደ ቤት ባልተቤትነት ዙርሽ አይደለ በማለት ጠይቃታል። አንተ ደግሞ ምን እያልክ ነው? የምጠላው አታጣም። የምትናገረው ንግግር ሁሉ ወዳቂ እንጂ የሚነሳ የለውም። ምን ማለት ነው አለችው። ንግግር ሁልጊዜ የመተው እንጂ አንድም የመስማትና ቦታ ሰጥተሽው አታውቂም። ቲና የምትሰራው ስራ ትክክል ስላልሆነ በቅርቡ ሁሉም ነገር ይፋ ወጥቶ ቲና ተዝታ ቤት ስትባረር በእርግጠኝነት አንቺ ቤት ባልተቤት ትሆኛለች ብዬ አስባለሁ በማለት ዳኒ ይነግራታል። ትሁትም እባክህን አንተ የምትናገረው ነገር ዝም ብሎ ነው፣ ግን የራስን ህይወት ማስተካከል አይሻልም? ቲና እኮ ተተነቃበትና ከተባረረች ቆይ እቤት መኖሯን ነው እንዴ የምታየው? ስለዚህ እንዴት ተናቀባት አውቃ አሁን ላይ ብትስተካከልና የራሷን ነገር ብትይዝ ይሻላታል በማለት ትሁትም ትመልሳለች። ምን እያልሽ ነው? ሁሉ እኮ ተበለሻሽቷል፣ ሁሉም አውቀዋል። ስለዚህ አሁን ላይ ምን ማድረግ እንዳለባት አናውቅም። እሺ በቃ አንቺንም መልካም እድል በማለት ዳኒም አድናቆቱንም ሆነ ያሳለፈውን ቃላቶችን በማየትና በመስማት በተገረመ ሁኔታ ይሄዳል። ከዳኒ ጋር ካወራሽ በኋላ ከአባባ ጋር ነበር ሄደችው። አባባ ሁልጊዜ ከምትጨቃጨቁና ከምትነጋገሩ ለምን የምትፈልገውን ነገር ሰጥታችኋት ከቤት አትሄድም? አይዞሽ አንቺ ምንም የምታውቂው ነገር የለም። ስለዚህ የመጨረሻውን ነገር ማየት ስለፈለኩኝ ነው። እሷ የያዘችው ሁኔታና አሰራር ወይም ደግሞ ተንኮሏ በጣም የዘለለና የከፋ ስለሆነ መጨረሻዋን ለማየት ፈልጌ ነው። አንቺ ያልኩሽን ብቻ አድርጊ። መጨረሻውን ለማየት አስቸኩይ። ጉዷን እናያት፣ ምን እንደምታመጣ እናያለን። እሷ አሁን አላማና ፍላጎቷ ሁላችንም ከቤት ማስወጣት ነው። ስለዚህ አንቺ ዝም ብለሽ ተመልከች
በማለት ለትሁትም አባባ ያስረዷታል። እሺ በማለት የአባባ ያዘዟትን ቡና ለማፍላት ወደ ኪችን ትገባለች። ኪችን ገብታ ቡናዋን አፈላልታ ተመልሳ ቡናው እየተቀዳ ያለ ዳኒም ሆነ ቲናም ከውጭ ይመጣሉ። ካሌብም እንደ አጋጣሚ ቤት ነበርና ሁላቸውም በአንድ ተገናኙ። ንብረቴን ልታካፍለኝ ይፈልጋለሁ በማለት አባቱ ፊት በይፋ ጠየቀችው። ካሌብም ምንድን ነው የምትይኝ? ያለኝን እኮ አካፍይሻለሁ። ያለኝ ብር ይሄ ነው። ስለዚህ ከዚህ የበለጥ ከየት አመጣለሁኝ? አንቺስ ምንድን ነው የምትይው? እሷም ይሄ ብቻ ነው የሰራ ነው የእኛ ንብረት ይሄ ብቻ ነው በማለት በቁጣ ተነሳች። ግን ያው የምትሰራውን ተንኮልና ሴራ ስላወቁባት እነሱም ሀቅ መናገር አልፈለጉም። እሷ ግን ይሄ ብቻ አይደለም የኔ ገንዘብ፣ ሁሉንም ልታካፍለኝ ይፈልጋለሁ ትለዋለች። ድርጅቱ የኔ አይደለም የአባቴ ነው። ስለዚህ የአባቴንም ንብረት ላካፍልሽ። እስከ ዛሬ አንቺ የፈለግሽውን ነገር ስትፈልግ የምትገዥበት እኮ ስሰጥሽ ነበር። ስለዚህ ለምንፈልገው ሀጃችን አውጥተን እየተረፈው ብር ይሄ ነበር። ከዚህም ላይ ለአስቤዛ ሊከፈልለትና ሊቀነስለት ይችላል። ምን ታውቂያለሽ? በማለት ይግራታል። ቴናም ተናዳ በንዴት ብድግ ብላ ወደ ውጭ ትወጣለች። እኔ ነግሬሃለሁኝ፣ ከአሁን በኋላ ትዕግስቴን አታስጨርሱኝ፣ ከቤት እንዳላስወጣችሁ ሁላቸውንም እያለች ስታስፈራራቸው ውጭ ወጣች። አባባም ጉድ የሚገርም ነው፣ ትናንትና ተፈራረምንበት ወረቀቱና ፊርማው ሳይደርቅ ዛሬ የቤት ባለቤት ሆንኩ ብላኛት ከቤት ማባረር ምን የሚሉት ነው? ያስገርማል። ግን ትዕግስትን ሰፊ አድርገው እስከ መጨረሻው እንዲታይ ይፈልጋለሁኝ። ካሌብ ጠንካራውን በማለት አባባ ልጃቸውን ይመክራሉ። እሺ በማለት የራሱን የሚፈልጋቸውን ጥቆችና አንዳንድ መጽሐፎች አነብ ነበርና ለብቻው ጭር ያለ ክላስ ገብቶ እያነበበ ነበር። የተገዛበትንም ሆነ አካውንቱ ላይ ያለውን ደግሞ ገንዘብ ለማሳወቅ ወረቀት አስጥፎ ስለነበር ያንን ወረቀት አምጥቶ ከቤት አምሮላት ነበር። ቲናም ያንን ወረቀት አምጥታ እንዴት ያሞኘኛል ይሄ ብቻ ነው በማለት በራ ስገባ መኝታ ቤት ጽሁፍና መጽሐፎችን እያነበበ ነበር። ወርውራ ለው ላይ ጣለችለት። እባክን ምን ማለት ፈልገህ ነው? ይህ የኔ ገንዘብ ብቻ አይደለም። እንዴት ታደርገኛለህ? እኔ መታለል ፈልገህ ነው? እኔ እኮ ሚስትህ ነኝ። ስለዚህ ካንተ ቤትና ካንተ ስለይ የፈለኩትና የሰራሁትን ንብረቶች ለይቼ ይሄዳለሁ። ሌላ ማስቀረት ምን የሚሉት ነው በማለት ስትቆጣው ያለው ይሄ ብቻ ነው፣ ምንም እንዳትናገሪኝ በማለት ሲቆጣትም ተነስታ ወደ ዳኒ ጋር ትሄዳለች። ዳኒ ጋም ሄዳ ተረጋጊ፣ አንቺ የምትሰሪው ስራ በጣም ትዘት የተሞላበት ነው። ተረጋግተሽ አስቢበት። አሁን ላይ ምን እንደሚመጣብሽና ምን እንደሚደረግ አታውቂም። ይህ ያወራሽበት ምላስ ተመልሶ ወዲሽ እንዳይገባ ይላታል። ለምን ዳኒ ያለውን ነገር በትንሹም ቢሆን ውስጡ ነቅቷል። እንዴት ተነቃበትና እንዲያወቁበት ስለሚያውቅ ያውቃል። አሁን ዛሬም ተረጋጊ ነው የምትለኝ በማለት በራ ከቤት ስገባ ያገኘቻቸው ካሌብንና የካሌብ አባት ነበሩ። የፈለግኩን ነገር ካላረክ አሳያለሁ በማለት መኝታ ቤት ትገባና ልብሳቸውን ትሰበስባለች። አባባ ግን ስለሸከኩና ስላወቁ መኝታ ቤት ገብታ ምን ታረግ ይሆን? የተፈራረምንበትን ወረቀት ፎርጅ ስለሆነ ይህን ወረቀት ደግሞ ስታገኘው ይዛ ጠፋ ይሆናል። ስለዚህ በማለት በጎን ሾልካ ያንን ወረቀት ይዘው ይወጣሉ። ወረቀቱ ይዘው ተወጡ በኋላ እሷ ግን እያዘጋጀች የነበረችው የእነሱን ልብስ ነው በሻንጣ። አባባ ግን የሷን ልብስ መስሏቸው ምን እያደረገች ነው ብሎ ካሌብ ሲጠይቀው ልብሷን እያዘጋጀች ነው ልትሄድ ነው መሰል በማለት ይመልሳሉ። አባባም ወረቀታቸውን ቁጭ ብለው ይዘው እንደነበሩበት ላይ አምጥታ ሻንጣ የተሞላ ልብስ ይዛ እጣውላ ላይ ሁላቸውም ተቤት ለቃችሁ ውጡ፣ ከእንግዲህ ኖዳ እዚህ ቤት የምትኖርበት ምክንያት ምንም ነገር የለም በማለት ታስወጣቸዋለች። እነሱም ትንሽ ሳ እያሉ ሲማጥኗትና ስለምኗት ቢቆዩ እንኳን ከቤት እንዲቆዩ ፍላጎት አልነበራትም። ስለዚህ ቲና በጣም ክፉና እንዲሁም ደግሞ አረመኔ ሴት እንዲሆነች በዚህ ታስታውቃለች። የሰው ገንዘብ ፈላጊ እንጂ ለሰው ጥሩ ነገር መዋል አታውቅም። ተቤቱ ግን አስደናቂ የሆነችው ሰራተኛ ትሁት ናት። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላህ ወበረካቱ።